በዛሬው ወቅታዊ መረጃችን በበረዶ የተሸፈነችውን ግሪንላንድን በኃይል እንጠቀልላለን። አስደንጋጩ የትራምፕ እርምጃ ነው። መረጃውን ይዘነዋል። ይህ በእንዲህ እንዳለ በሜዲትራኒያን የባህር ጥልቀት ውስጥ የተከሰተው ሚስጥራዊ ፍንዳታ ምንድን ነው? ዝርዝር ይኖረዋል። በተያያዘ መረጃ የነዳጅ ዋጋ ንረትን ለመግታት ዋይት ሀውስ የወሰደችው አስገራሚ የብድር እርምጃስ ምን ይመስላል? ይህም ትንታኔ ይኖረዋል። በሌላ በኩል በቤጂንግ የሰማይ ስር የተጠነሰሰው አዲሱ የሰላም ስምምነት ምንድን ነው? እነዚህንና ሌሎች ያልተሰሙ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም ወደ ግሪንላንድ እንጓዝ። ግሪንላንድ በዓለም ላይ ትልቋ ደሴት ስትሆን በዴንማርክ ስር የምትስተዳደር ራስ ገዝ ግዛት ነች። ነገር ግን አሜሪካ ይህችን ደሴት እንደ አንድ ተራ ቦታ አታያትም። ፕሬዝዳንት ዶናልድ ትራምፕ ገና ወደ ስልጣን ሲመጡ ግሪንላንድን ከአውሮፓ እጅ አውጥቶ አሜሪካዊ ለማድረግ ትልቅ ህልም ነበራቸው። በቅርቡ የወጡ መረጃዎች እንደሚያሳዩት ዋሽንግተን ከዴንማርክ መንግስት ጋር አዳዲስ የጦር ሰፈሮችን በግሪንላንድ ለመገንባት በሚስጥር እየተነጋገረች ነው። ይህ ንግግር ከአሜሪካ ብሔራዊ ደህንነት ጋር በቀጥታ እየተገናኘ ነው። አሜሪካ በግሪንላንድ ደቡባዊ ክፍል 3 ግዙፍ የጦር ሰፈሮችን መገንባት ትፈልጋለች። ለምን ቢባል ቻይናና ሩሲያ በአትላንቲክ ውቅያኖስ ላይ ያላቸውን ተጽዕኖ ለማስፋት ግሪንላንድን እንደ መግቢያ በር ሊጠቀሙባት እንደሚችሉ ትልቅ ስጋት ስላለ ነው። ትራምፕ በቅርቡ በሰጡት መግለጫ ግሪንላንድን በዲፕሎማሲያዊ መንገድ ካልሆነ በኃይል የመውሰድ አማራጭ እንዳለም ጠቁመዋል። የንግግር በአውሮፓ ዘንድ ከፍተኛ ድንጋጤን ፈጥሯል። አንድን ሀገር በ21ኛው ክፍለ ዘመን መግዛት እንዴት ይቻላል የሚሉ ጥያቄዎች እየተነሱ ቢሆንም አሜሪካ ግን በአካባቢው ያላትን የኒውክሌር እና የሚሳኤል መከላከያ አቅም ለማሳደግ ግሪንላንድ የግድ እንደምታስፈልጋት ታምናለች። ዋይት ሀውስ ዝርዝር ማብራሪያ ባይሰጥም ከኮፐንሃገን እና ከኑክ ባለስልጣናት ጋር የሚደረገው ድርድር ለውጥ እየታየበት እንደሆነም ተነግሯል። ይህ ማለት በቅርቡ የግሪንላንድ ሰማይ በአሜሪካ የጦር አውሮፕላኖች ሊሞላ ይችላል ማለት ነው። በሌላ መረጃ ታሪኩ ወደ ባህር ስር ሲወርድ ደግሞ የበለጠ ይረቃል። እንደ አውሮፓውያኑ የዘመን ቀመር ታህሳስ 2024 በሜዲትራኒያን ባህር ላይ አንዲት ኦርሳ ሜጀር የተሰኘች የሩሲያ የጭነት መርከብ በድንገት ሰመጠች። መርከቧ ስትሰጥም የነበረው መግለጫ የሞተር ብልሽት የሚል ነበር። ነገር ግን የስፔን የባህር ኃይል እና ገለልተኛ መርማሪዎች አሁን ያወጡት ሪፖርት ዓለምን አስደንግጧል። መርከቧ የሰመጠችው በአደጋ ሳይሆን ከውጭ በመጣ ሚሳኤል ተመታ ነው። በ2500 ሜትር ጥልቀት ላይ የሚገኘው የመርከቧ አካል ላይ የታየው ትልቅ ቀዳዳ ፍንዳታው ከውስጥ ወደ ውጭ ሳይሆን ከውጭ ወደ ውስጥ መሆኑን ያረጋግጣል። ለመሆኑ ይህች መርከብ ምንጭና ነበር? የሩሲያ መንግስት ባዶ ኮንቴነሮችን ነው የያዘችው ቢልም ምርመራው ግን ሌላ ነገር ላይ ደርሶበታል። መርከቧ ለሰሜን ኮሪያ የሚላኩ 2 VM4SG የተሰኙ እጅግ ዘመናዊ የኒውክሌር ሪያክተሮችን ጭና ነበር። እነዚህ ሪያክተሮች የሰሜን ኮሪያው መሪ ኪም ጆንጉን በታሪክ ለመጀመሪያ ጊዜ የኒውክሌር ኃይል የሚጠቀሙ ሰርጓጅ መርከቦችን እንዲገነባ የሚረዱ ነበር። ይህ ቴክኖሎጂ ሰሜን ኮሪያ በባህር ስር ሆና አሜሪካን እና አጋሮቿን እንዲያጠቁ አቅም ይሰጣቸው ነበር። መርከቧ ከሰመጠች በኋላ የሩሲያ ወታደራዊ መርከቦች አካባቢውን አጥረው ሌላ አካል እንዳይቀርብ ማድረጋቸው ሚስጥሩ እንዳይጋለጥ ለማድረግ የተሄደበት ርቀትን ያሳያል። አሁን ያ ሚስጥራዊ ቴክኖሎጂ በባህር ስር ተቀብሮ ቢገኝም በሩሲያና በምዕራባውያን መካከል ያለውን የባህር ስር የስለላ ጦርነት ግን አፋፍሞታል ነው የተባለው። ይህ በእንዲህ እንዳለ አሁን ደግሞ ወደ እያንዳንዳችን ኪስ ወደሚነካው ጉዳይ እንለፍ። የነዳጅ ዋጋ በአሁኑ ወቅት በአሜሪካም ሆነ በዓለም ዙሪያም የነዳጅ ዋጋ ጣሪያ ነክቷል። በአሜሪካ 1 ጋሎን ነዳጅ በአማካይ $4.52 እየተሸጠ ነው። ይህ ከ2 ዓመት በፊት ከነበረው ጋር ሲነጻጸር እጅግ ከፍተኛ ልዩነት አለው። ለዚህም ዋነኛው ምክንያት ደግሞ በኢራን በእስራኤል እና በአሜሪካ መካከል ያለው ውጥረት የሆርሙዝ ወሽመጥን ስጋት ላይ መጣሉ ነው። ይህንን የዋጋ ንረት ለመቆጣጠር የፕሬዝዳንት ዶናልድ ትራምፕ አስተዳደር አንድ ያልተለመደ የኢኮኖሚ ስልትን ቀርጿል።
የአሜሪካ ኢነርጂ ሚኒስቴር እንዳስታወቀው 53.3 ሚሊዮን በርሜል ድፍድፍ ነዳጅ ለግዙፍ የኃይል አምራች ኩባንያዎች በብድር መልክ ሊለቅ ነው። እንደ ኤክሶን ሞቢል እና ትራፊጉራ ያሉ 9 ኩባንያዎች ይህንን ነዳጅ ወስደው ለገበያ በማቅረብ ዋጋው እንዲረግብ ያደርጋሉ። እዚህ ጋር ልብ በሉ፣ ይህ ነዳጅ በነፃ የሚሰጥ አይደለም። ኩባንያዎቹ ነዳጁን ሲመልሱ የወሰዱትን መጠን ብቻ ሳይሆን እስከ 24 በመቶ የሚደርስ ተጨማሪ ነዳጅ ጨምረው መመለስ አለባቸው። ይህ ማለት መንግስት ገበያውን እያረጋጋ በዛው ልክ ደግሞ የወደፊት የነዳጅ ክምችቱን በ24 በመቶ ያሳድጋል ማለት ነው። ይህ እርምጃ አሜሪካ ከዓለም አቀፍ ኢነርጂ ኤጀንሲ ጋር በመሆን በአጠቃላይ 400 ሚሊዮን በርሜል ነዳጅ ለመልቀቅ ካቀደችው ስምምነት ውስጥ አንዱ አካል ነው። ነገር ግን ጥያቄው ይህ እርምጃ የኢራንንና የእስራኤልን ጦርነት ተከትሎ የሚመጣውን የገበያ መናጋት በዘላቂነት ሊፈታው ይችላል የሚለው ነው። በሌላም መረጃ ቤጂንግ በአሁኑ ወቅት በአሜሪካና በቻይና ሰንደቅ ዓላማዎች አጊጣለች። ፕሬዝዳንት ዶናልድ ትራምፕ በታሪካዊቷ ቲያንአንመን አደባባይ ሲረግጡ የዓለም ፖለቲካ ትኩረት እዚያው ይሆናል። የኢኮኖሚ መረጋጋትን የሚፈልጉት ሺጂፒንግ እና አሜሪካ በቅድሚያ የሚሉት ፕሬዝዳንት ትራምፕ ፊት ለፊት ተቀምጠው የተለያዩ ጉዳዮችን ይመክራሉ ተብሎም ይጠበቃል። ከንግድ ጦርነት እስከ ታይዋን የባህር ሰርጥ ውጥረት፣ ከሰሜን ኮሪያው የኒውክሌር ፕሮግራም እስከ መካከለኛው ምስራቅ ሰላም ድረስ ያሉ ነጥቦችን በዝርዝር ይመከርባቸዋል ተብሎም ይጠበቃል። ታላላቅ የዓለም ኩባንያ መሪዎች በዚህ ጉብኝት ላይም ይታደማሉ ተብሎም የሚጠበቅ ሲሆን ዓለም የሚጠብቀው አንድ ነገር ነው፣ አዲስ የሰላም መልህቅ። ሁለቱ መሪዎች በከፍተኛ ቴክኖሎጂና በንግድ ልውውጥ ላይ ስምምነት ላይ ከደረሱ ለዓለም ኢኮኖሚ ትልቅ እፎይታ ይሆናል። ነገር ግን ትራምፕ ያላቸውን ጠንካራ አቋምና ሺጂፒንግ ያላቸውን የቻይናን የበላይነት የማረጋገጥ ፍላጎት ስናይ ድርድሩ ቀላል እንደማይሆን መገመት ይቻላል። ሆኖም ግን ቤጂንግ የሚወሰነው ውሳኔ ለቀጣዮቹ 10 ዓመታት የዓለምን ጂኦፖለቲካ የሚወስን እንደሆነ የተለያዩ የዘርፉ ባለሙያዎች እየተናገሩ ይገኛሉ። ይህ በእንዲህ እንዳለ ታሪካችንን ወደ መካከለኛው ምስራቅ እናምራ። በአሁኑ ወቅት በኢራንና በእስራኤል መካከል ያለው ውጥረት ከመቼውም ጊዜ በላይ አይሏል። በዚህ መሃል ግን አንድ ያልተጠበቀ ወታደራዊ ትብብር ይፋ ሆኗል። በእስራኤል የአሜሪካ አምባሳደር የሆኑት ማይክ ሃክቢ እንዳረጋገጡት እስራኤል እጅግ ዘመናዊ የሆነውን ሚሳኤሎችን በመጥለፍ የሚታወቀውን አይረን ዶም የተሰኘውን የመከላከያ ስርዓቷን ወደ ተባበሩት አረብ ኤምሬትስ ልካለች። ይህ እርምጃ ለምን አስፈለገም? ኢራን በአካባቢው ላይ የምታደርገውን የሚሳኤል ማስፈራሪያና ለአረብ ሀገራት ብቻ ሳይሆን ለዓለም የነዳጅ መስመር ስጋት ሆኗል። እስራኤል ይህንን የቴክኖሎጂ አቅሟን ለአረብ ሀገራት ማጋራቷ በአካባቢው አዲስ አይነት የጥምረት ግንባታ መፈጠሩን ያሳያል። አምባሳደር ሃክቢ እንዳሉት እስራኤል መሳሪያዎቿን ብቻ ሳይሆን እነርሱን የሚያንቀሳቅሱ ከፍተኛ ባለሙያዎችንም ጭምር አብራ ልካለች። ይህ ማለት የአብርሃም ስምምነት ከወረቀት ላይ ባለፈ ወደ ተግባራዊ የጦር ሜዳ ትብብር ተሸጋግሯል ማለት ነው። ኢራን ይህንን እርምጃ እንዴት ታየዋለች የሚለውን ስንመለከት በኤምሬትስ ሰማይ ላይ የሚቆሙት የእስራኤል መከላከያዎች የቴህራንን የሚሳኤል ስልት ዋጋ ቢስ ሊያደርጉትም ይችላሉ። ይህ ደግሞ በክልሉ ያለውን የኃይል ሚዛን ፍጹም በሆነ መንገድ የሚቀይር አስደንጋጭ ክስተት ነው። ይህ በእንዲህ እንዳለ ነዳጅን እንደ ብድር የመስጠቱ የአሜሪካ ውሳኔ ሌላ ድብቅ ዓላማም አለው። ይህም የዶላር የበላይነትን ማስጠበቅ ነው። ሩሲያና ቻይና ነዳጅን በራሳቸው ገንዘብ ለመሸጥ በሚያደርጉት ጥረት የዶላር የበላይነት ጥያቄ ውስጥ ወድቆ ነበር። አሜሪካ 172 ሚሊዮን በርሜል ነዳጅ ለገበያ በመልቀቅ የዋጋ ቁጥጥሩን በእጇ ለማድረግ የምትሞክረው ዓለም አቀፍ የነዳጅ ንግድ አሁንም በዶላር እንዲመሰረት ለማድረግ ነው። ነገር ግን በቤጂንግ የተደረገው ንግግር ይህንን ስርዓት ሊፈታተን ይችላል። ቻይና የራሷን ዲጂታል ገንዘብ በመጠቀም በአረብ ሀገራትና በሩሲያ መካከል አዲስ የንግድ መድረክ ለመፍጠር እየሰራች ነው። ትራምፕ ይህንን የቻይና ገንዘብ ወረራ ለመግዛት ምን አይነት ስምምነት ላይ ደረሱ የሚለው በጉጉት የሚጠበቅ ነው። ባለሙያዎች እንደሚሉት ከሆነ አሜሪካ ለቻይና
የተወሰኑ የንግድ እፎይታዎችን በመስጠት ቻይና ደግሞ በምላሹ የዶላርን ዓለም አቀፍ ተቀባይነት እንዳታናጋ ስምምነት ላይ ሊደርሱም ይችላሉ። ይህ ካልሆነ ግን ዓለም በሁለት የገንዘብ ጎራዎች ልትከፈል ትችላለች። ይህ ደግሞ በታሪክ ታይቶ የማይታወቅ የኢኮኖሚ ቀውስን ሊያስከትልም ይችላል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት ወቅታዊ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያለን መልካም ጊዜ ይሁንላችሁ።